ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 1 እስከ ቻፕተር 9 ሞስት ሪፒትድ የሆኑ ጥያቄዎች እንዲሁም ደግሞ ወደፊት ለምትፈተኗቸው ፈተናዎች በደንብ ያግዛችኋል ብዬ ያሰብኳቸውን ሙሉ ቻፕተሩን ከቨር ያደረጉ ጥያቄዎች ወደ 40 ምናምን ይዤላችሁ መጥቻለሁ። በባለፈው ቆይታችን ከቻፕተር 1 እስከ ቻፕተር 9 የወጡ ጥያቄዎችን በእያንዳንዱ ቻፕተር በጣም አሪፍ ጥያቄዎች ሰርተን ነበረ። ዛሬ ደግሞ ሙሉ ቻፕተሩን ከቨር ያደረጉ ወደ 40 ምናምን ጥያቄዎች እንሰራለን። የባለፈው ቪዲዮ ወይም ደግሞ በየቻፕተሩ የሰራሁላችሁ ቪዲዮ ያላያችሁ ወይም ደግሞ የዘለላችሁት ቻፕተር ካለ ቻናል አይከኔን ነክታችሁ ውስጥ ገብታችሁ ማየት ትችላላችሁ። እና በባለፈው ቆይታችን ጂኦግራፊ ልስራላችሁ ማትስ ባልኳችሁ ጂኦግራፊ ብላችሁኛል። እሺ ጂኦግራፊ ሰራላችኋለሁ፣ ግን አሁን ቀጣይ ጂኦግራፊ ነው የምሰራላችሁ። ማትስም ሰራላችኋለሁ እና ማትስን ይሄ ከባድ ጥያቄ ምናምን እንዳጠብቁ በቃ አይታችሁታል አይደል? 2015 ነው 2016 ከተፈተኑ ፈተና ላይ ሁለቱም እጄ ላይ ያለው ሁለቱንም ሰራላችኋለሁ። ግን ይሄ ክላስ ውስጥ እንደምትፈተኑ ፈተና አስተማሪ እንደሚያወጣው ፈተና ይሄ ብዙ ሰዓት የሚወስድ ጥያቄ ምናምን እንዳታስቡ። በቃ ቀላል ያሉ ጥያቄዎች ናቸው ማትስ ላይ የሚወጡ ማለት ነው። ስለዚህ ማትስን አካብዳችሁ እንዳታዩት፣ በኋላም አብረን ስንሰራው እናየዋለን ማለት ነው። ኩዌሽን ነምበር 1 ዋት ዳዝ ኢትዮጵያን ፔሪዮዳይዜሽን ዲፈር ፍሮም ዛት ኦፍ አዘር አፍሪካን ካንትሪ ይላል። የኢትዮጵያ ፔሪዮዳይዜሽን ከሌሎቹ አፍሪካ ካንትሪ በምንድን ነው የሚለየው ይላል። ኢትዮጵያ ዋዝ ኔቨር ኮሎናይዝድ፣ ቢ ኢት ዩዝስ ኤንሸንት ሜዲቫል ኤንድ ሞደርን ቤዝድ ኦን ሞናርኪ፣ ሲ ኢትዮጵያን ፎሎስ ዩሮፒያን ፔሪዮዳይዜሽን ኤግዛክትሊ፣ ዲ ኢት ሃዝ ኖ ሪተን ሂስትሪ ቢፎር 1885 ይላል። የኢትዮጵያን ፔሪዮዳይዜሽን ወይም ደግሞ የኢትዮጵያ ዘመን አቆጣጠር ከአፍሪካን ካንትሪዎች እንዴት ነው የሚለየው ለሚለው መልሳችን የሚሆነው ቪዲዮን ፖዝ እያደረጋችሁ መሞከር ትችላላችሁ እናንተ። መልሳችን የሚሆነው ቢ ነው እሱ ማለት ነው። ኢት ኢዝ ኤንሸንት ሜዲቫል እንደ ሞደርን ቤዝድ ሞናርኪ ነው። ኢትዮጵያ የምትጠቀመው በቤዝድ ኦን ሞናርኪ በሆነ ነው እሱ ማለት ነው። ከ1000 ቢሲ እስከ 1270 ኤንሸንት፣ ከዛ ከ270 እስከ 1885 ደግሞ ሜዲቫል፣ እንዲሁም ከዛ 1885 በኋላ ደግሞ ሞደርን ብላ ነው የምትጠቀመው። አፍሪካ ካንትሪ ደግሞ እንደ ብለው ነው የሚጠቀሙት ፕሬዳይዜሽን ነው ማለት ነው። ፕሪ ኮሎኒያል፣ ኮሎኒያል እና ፖስት ኮሎኒያል ብለው ነው የሚጠቀሙት ማለት ነው። እንደኛ ሜዲቫል፣ ኤንሸንት እና ሞደርን ብለው አይጠቀሙም ማለት ነው። እነሱ ፕሪ ኮሎኒያል ኮሎኒ ሳንያዝ በፊት ከተያዝን በፊት ኮሎኒያል እና ፖስት ኮሎኒያል ከኮሎኒያል በኋላ ብለው ነው የሚጠቀሙት ማለት ነው። ኩዌሽን ነምበር 2 ዋት ፕራይመሪ ሶርስ ጀነራሊ ሞር ሪላየብል ዛን ሰከንደሪ ሶርስ ይላል። ፕራይመሪ ሶርስ ከሰከንደሪ ሶርስ ሞር ሪላየብል የሚያደርገው በምንድን ነው ይላል። ኤ ሪትን ባይ ፕሮፌሽናል ሂስቶሪያንስ፣ ቢ ዳይሬክት ኮኔክትድ ቱ ዘ ኢቨንት ኢን ታይም ኤንድ ፕሌስ፣ ሲ ኦልዌይስ ፍሪ ፍሮም ባያዝ፣ ዲ ኢዘር ቱ ሪድ ነው። ኢዘር ቱ ሪድ ይላል። መልሳችን የሚሆነው ቢ ላይ ያለው ዳይሬክት ኮኔክትድ ቱ ዘ ኢቨንት ታይም ኤንድ ፕሌስ የሚለው ነው እሱ ማለት ነው። ፕራይመሪ ሶርስ ቀጥታ ከእንትኑ ጋር ግንኙነት አለው። ኤ ላይ ያለው እዚህ ጋር ሪትን ባይ ፕሮፌሽናል ሂስቶሪ ይላል። በፕሮፌሽናል ሂስቶሪ የተጻፈው ፕራይመሪ ሶርስ ሳይሆን ሰከንደሪ ሶርስ ነው ማለት ነው። ኩዌሽን ነምበር 3 ዋት ኢኔብልድ ዘ 16th ሴንቸሪ ኦሮሞ ፖፑሌሽን ሙቭመንት ቱ ሰክሲድ ይላል። በ16ኛው ክፍለ ዘመን ኦሮሞ ፖፑሌሽን ሙቭመንት እንዴት ነው የተሳካለት ይላል። ኤ ሱፒሪየር ኦሮሞ ዌፐንስ፣ ቢ ኤግዞስሽን ኦፍ ክርስቲያን ኤንድ ሙስሊም ስቴት አፍተር አዳል ዋርስ፣ ሲ ኦቶማን ሚሊታሪ ሰፖርት፣ ዲ ፖርቱጋልስ ናቫል ሄልፕ ይላል። መልሳችን የሚሆነው እንዴት ነው ኦሮሞ ፖፑሌሽን ሙቭመንት የተሳካለት በ16ኛው ክፍለ ዘመን ኤግዞስሽን ኦፍ ክርስቲያን ኤንድ ሙስሊም ስቴት አፍተር አዳል ዋርስ ነው እሱ ማለት ነው። ከአዳል ዋር በኋላ ክርስቲያንና ሙስሊም ስቴት በጣም በመዳከማቸው ነው እሱ የኦሮሞ ፖፑሌሽን ሙቭመንት የተሳካለት ማለት ነው። እዚህ ጋር ሱፒሪየር ኦሮሞ ዊፖን ይላል። ይሄ ፎልስ ነው። ሱፒሪየር ኦሮሞ ዊፖን ብዙም እነኚህ ሱፒሪየር የተባለ ነገር የለም ነበረ በዛ ሰዓት። ኦሮሞ የሚታወቀው ሲጀመር በመሳሪያ ሳይሆን አንዴ በዘመቻ ነው ማለት ነው። ሲዋጉ አንዴ ነው ሄደው የሚዋጉት፣ በዛ ነው የሚታወቀው። ኩዌሽን ነምበር 4 which of the following is an example of an oral tradition as a primary source ይላል። የኦራል ትራዲሽን ፕራይመሪ ሶርስ የትኛው ነው? ኤግዛምፕል የሚሆነው ኤ ቴክስት ቡክ ኦን ኢትዮጵያን ሂስትሪ፣ ቢ an a witness account of the battle told by soldiers፣ ሲ a film about the Italian occupation፣ ዲ a map of ancient አክሱም ይላል። መልሳችን የሚሆነው ኦራል ትራዲሽን እና ፕራይመሪ ሶርስ ላይ ጠየቀው። እዚህ ጋር ልብ በሉ ኦራል እና ትራዲሽን እዚህ ጋር ሰከንደሪ ማለትም ይችላል፣ ግን እዚህ ጋር የተጠየቅነው ፕራይመሪ ተብሎ ነው። ጥያቄዎችን አንዳንዴ ስታዩ ልብ ብላችሁ ጥያቄውን መጀመሪያ ማባባችሁ እንዳራሱ። መልሳችን የሚሆነው ቢ ላይ ያለው አን ኤ ዊትነስ አካውንት ኦፍ ዘ ባትል ቶልድ ባይ ሶልጀር ወይም ደግሞ ፓርቲሲፓንት ማለት ትችላላችሁ። እዚህ ጋር የሆነ ነገር ላይ በዛ በአይ ዊትነስ ወይም ደግሞ በፓርቲሲፓንቱ የተነገረ ነገር ነው ማለት ትችላላችሁ። ኤ ላይ ስናይ የቴክስት ቡክ ሰከንደሪ ነው እሱ። ቢ ላይ ፊልም አባውት ኢታሊያን ኦኩፔሽን ይላል፣ እሱም ሰከንደሪ ሶርስ ነው እሱ ፊልም ስለሆነ። ዲ ላይ ደግሞ የማፕ ኦፍ አንሸንት አክሱም ይላል። ማፕ ፕራይመሪ ሶርስ ነው ግን ኦራል ትራዲሽን አይደለም። እቺን አሁን ለምሳሌ ማያዝ ትችላላችሁ። እዚህ ጋር ማፕ ፕራይመሪ ሶርስ ነው ግን ኦራል ትራዲሽን አይደለም ማለት ነው። ኩዌሽን ነምበር 5
The ancient kingdom of Kush had its capital at Meroe was the more famous for ይላል። ancient capital ኩሽ ወይም ደግሞ የሜሮዌ ዋና እንትን በምንድነው እሱ ፌመስ የሆነችው እቺ የኩሽ ካፒታል ዋና ከተማ ሜሮዌ የምትባለው ፌመስ በምን እንደምታወቀው ይላል። A papyrus production, B iron smelting and trade, C building pyramids and D conquering Rome ይላል። እቺ ሮም ሜሮዌ በምንድነው እሱ የምትታወቀው ከተባላችሁ በአይረን ስሜልቲንግ and trade በንግድና በብረታ ብረት በማቅለጥ ነው እሱ የምትታወቀው ማለት ነው። እቺ ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። ልብ በላችሁ ያዟት። Question number 6 was which Muslim sultanate was the most powerful in the Horn of before the rise of Ada ይላል። አዳል ከመነሳቷ አዳል ከመስራቷ በፊት የትኛው ነው እሱ most powerful ነው የሚለው? ኤ ሸዋ፣ ቢ ደዋሮ፣ ሲ ኢፋት፣ ዲ ባል ይላል። እቺም ጥያቄ ብዙ ጊዜ ፈተና ላይ ትመጣለች። አቀረም መልሳችን የሚሆነው ሲ ኢፋት ነው እሱ ማለት ነው። ከአዳል በፊት ኢፋት ነበረ most powerful ሱልጣኔት የነበረው ማለት ነው። ከ1272 እስከ 1285 በኡመር ወላስማ የተመሰረተ ዳናስቲ ነው እሱ ይሄ ኢፋት ማለት ነው። ግን እዚች ጋር እቺ ሸዋ ብዙ ጊዜ ትመጣለች። ሸዋ ደግሞ ምንድነች እሷ? ኤርሊየስት ነው ማለት ነው። ኤርሊየስት ከተባላችሁ ሸዋ ነው እሱ። ሞስት ፓወርፉል ከተባላችሁ ደግሞ አዳል ነው። ከአዳል በፊት ደግሞ ከተባላችሁ ማን ነው እሱ የሚሆነው? ኢፋት ነው እሱ የሚሆነው ማለት ነው። ኤርሊየስት ከተባላችሁ እንዳትሳሳቱ። እቺ ሸዋን ብዙ ጊዜ ትመጣለች። ኤርሊየስት ምናምን ብሎ ይመጣል ማለት ነው። ስለዚህ ኤርሊየስት ሸዋ ነው። ሞስት ፓወርፉል ደግሞ አዳል ነው። ከአዳል በፊት ደግሞ ማን ነበረ? ኢፋት ነበረ ማለት ነው። ኩዌሽን ነምበር 7 the silent trade described by Cosmas Indocletus was conducted by the Aksumite merchant and people to which region ይላል። ይሄ ኮስመስ ኢንዶክላፕተስ የሚባለው ሰውዬ ወደ አክሱሚት መጥቶ ከዚህ ሳይለንት ትሬድ አለ ከአክሱም ጋርና ከሆነች ሀገር ጋር የሆነ የማይታወቅ ንግድ አለ። ይሄ ኮስመስ ኢንዶክላፕተስ የሚባለው ሰውዬ የጀርመኑ ሰውዬ በ6ኛው ክፍለ ዘመን ነው እሱ አክሱም መጥቶ የሆነ ያልታወቀ ድብቅ የሆነ ንግድ አለ ብሎ ጻፈ ማለት ነው። እና አክሱም ከማጋ ነው ግንኙነት አለ ብሎ የተናገረው ነው የሚለው ጥያቄው። ኤ ኢጂፕት፣ ቢ ሳውዝ አረቢያ፣ ሲ ሳውዝ ኦፍ ብሉ ናይል፣ ዲ ኢንዲያ ይላል። እቺን ጥያቄ እስቲ ፖዝ አድርጋችሁ ሞክሯት መጀመሪያ። ለአሁኑ መልሳችን የሚሆነው ኮስመስ ኢንዶክላፕተስ ወይ ደግሞ የግሪኩ ሰውዬ ወደ አክሱም መጣና ምን አለ? ሳይለንት ትሬድ አለ እዚህ አካባቢ ወይም ደግሞ አክሱም ከሆነች ሀገር ጋር ግንኙነት አለ። አክሱምና ማን ነው እሱ? ሲ ላይ ያለው ሳውስ የምትባለው ሀገር ጋር ሳይለንት ትሬድ ወይም ደግሞ ዝምታ ወይም ደግሞ የማይታወቅ ንግድ አለ አለ ማለት ነው ኮስመስ ኢንዶክላፕተስ የሚባለው ሰውዬ የግሪኩ ሰውዬ። እቺ ጥያቄ በደንብ ያዟ፣ ብዙ ጊዜ ፈተና ላይ ትመጣለች ማለት ነው። Question number 8 the Gada system was primarily a system of Gada system ምን አይነት ሲስተም ነው እሱ ይላል። ኤ religious of worship of Waga, B age based political and military rotation every 8 years, C feudal land tenure, D longer stance ይላል። መልሳችን የሚሆነው the Gada system was primarily system of ምን አይነት ሲስተም ነው እሱ ያለው? B age based እንደ political military rotation every 8 years የሚለው ነው እሱ መልሳችን የሚሆነው። Question number 9 why did the industrial revolution began in England ይላል። industrial revolution ለምንድን ነው እሱ ኢንግላንድ ውስጥ የጀመረው እሱ ይላል። ኤ largest population in Europe, B colonies called iron strong navy stable government, C only country with a steam engine, D forced by French revolution ይላል። መልሳችን የሚሆነው ቢ ላይ ያለው colonies called አይረን ስትሮንግ ናቪ ስቴብል ጎቨርንመንት ምናምን ስላላት ነው። እቺ በባለፈው ቪዲዮም ሰርተን ነበረችን ጥያቄ። ኩዌሽን ነምበር 10 ዘ እንግሊሽ ቢል ኦፍ ዘ ራይት 1689 ኤስታብሊሽ ዘ ፕሪንሲፕል ዛት ይላል። እቺም ጥያቄ ብዙ ጊዜ ፈተና ላይ ትመጣለች፣ ግን ባለፈው ልታም ሰርተናል ነበር፣ ግን ትንሽ እንትኗን ቀይራለች ማለት ነው። እዚህ ጋር ስትመጣ ኤ ዘ ኪንግ ኩድ ሩል ዊዛውት ፓርላመንት፣ ቢ ዘ ሞናርኪ ሳብጀክት ቱ ዘ ፓርላመንት ኤንድ ሲቲዝን ሃቭ ቤዚክ ራይትስ፣ ሲ ኦንሊ ኖበልስ ኩድ ቮት፣ ዲ ኢንግላንድ ቢካም ኤ ሪፐብሊክ ይላል። መልሳችን የሚሆነው በእንግሊሽ ቢል ኦፍ ራይት ነው ወይም ደግሞ ለህዝቡ ነፃነት እንትን ያለው ምንድነው እሱ ቢ ላይ ያለው ዘ ሞናርኪ ኢዝ ሳብጀክት ቱ ፓርላመንት እንደ ሲቲዝን ኦፍ ዘ ቤዚክ ራይት። ይሄ ቢል ኦፍ ራይት የሞናርኪውን ስልጣን ይገድብ ነበረ፣ እንዲሁም ደግሞ የህዝብ የፈለጋችሁትን መብት ምናምን ለህዝብ በጣም መብት ይሰጥ ነበረ ማለት ነው። ኩዌሽን ነምበር 11 ዘ ፍሬንች ሪቮሉሽን ሬን ኦፍ ቴረር ኤንድድ ዊዝ ኤክስኪዩሽን ኦፍ ዊች ሊደር ይላል። የትኛው ሊደር ሲገደል ነው እሱ የፍሬንች ሪቮሉሽን ያቆመው እሱ ይላል። ኤ ሉዊስ 90 ነው ይሄ ነገር፣ ቢ ማክሲመን ሮበስፒሬስ፣ ሲ ናፖሊዮን ቦናፓርቴ፣ ዲ ጆርጀስ ደንታ ይላል። መልሳችን የሚሆነው ሬን ኦፍ ቴረር እንዴት ነው ሲያበቃው? የትኛው ሰውዬ ኤክስኪዩሽን ወይም ደግሞ ሲገደል ነው ሲያበቃው? ቢ ላይ ያለው ማክሲሚሊያን ሮበስፒሬ የሚባለው ሰውዬ ሲገደል ነው እሱ ይሄ ሬን ኦፍ ቴረር ያቆመው ማለት ነው። ኩዌሽን ነምበር 12 ዘ ኤሚሬት ኦፍ ሀረር ሎስት ኢንዲፔንደንስ አፍተር ዘ ባትል ኦፍ ጭሊንቆ ኢን በስንት ዓመተ ምህረት ነው ያለው? ያው እቺ ሲ ነው የሚሆነው 87 ነው እሱ።
Question number 30. Which Omotic state successfully resist the Oromo expansion and maintain its independence until in the 19th century ይላል። እቺን ጥያቄ ፖዝ አድርጋችሁ ሞክሯል። የትኛው ነው እሱ ከኦሮሞ ኤክስፓንሽን እንትን ሰክሰስፉሊ ሬዚስት ወይም ደግሞ የተከላከለው እስከ 19ኛው ክፍለ ዘመን ይላል። ኤ ቢዛሞ፣ ቢ ዳሞስ፣ ሲ ካፋ፣ ዲ ኢናሪያ ይላል። መልሳችን የሚሆነው ማን ነው? እሱ ሲ ካፋ ላይ ያለው ነው እሱ ማለት ነው። ይሄ ቺ ካፋ የምትባለው ሀገር በጣም ዌል ኦርጋናይዝድ አርሚ ነበራት። በጣም የተደራጀና በጣም ከባድ ወታደራዊ ኃይል ነበራት። ከኦሮሞ ሬዚስታንትም ራሷን በጣም መከላከል የቻለች ሀገር ነች እስከ 1897 ድረስ በሚኒሊክ እስከምትወረድ ድረስ ማለት ነው። ኩዌሽን ነምበር 40 ዋይ ዲድ ዘ ሬይን ኦፍ ቴረር ኢንድ ይላል። ለምንድን ነው እሱ ያለቀው ይላል። ሬይን ኦፍ ቴረር ኤ ፎሪጅን አርሚስ ዲፊትድ ፈረንስ፣ ቢ ፈረንች ፒፕል ተርንድ አጌንስት ጃኮቢንስ ሮቤስፒየር ኤንድ ዳንተን ስኩዊትድ፣ ሲ ኪንግ ሉዊስ እቺ ስንት ቁጥር ነች አላቅም ብቻ፣ ዲ ዩኤን ኢንተርቬን ይላል። መልሳችን የሚሆነው ቢ ላይ ያለው ጃኮቢንስ እና ሮቤስፒየር እና ዳንተን ከተገደሉ በኋላ ነው እሱ ያቆመው ማለት ነው። ባይዘው እዚች ጋር ፈረንጆች የሆነ ችግር እንትን ሲሉ በመሳሪያ ምናምን አይደለም የሚገሉት፣ አንገት መቀያ የሚባል ነገር ነባቸው ወይም ደግሞ ጎለንትን የሚባል ነገር ነበራቸው። በዛ ውስጥ ነው የሚቀሉት። እነኚህም ሰዎች በዛ ውስጥ ነው የተቀሉት። ኩዌሽን ነምበር 50 ዋይ ዲድ ዘ ኢምፔረር ፋሲለደስ አዳፕት ክሎዝ ዱር ፖሊሲ ይላል። ለምንድን ነው እሱ ክሎዝ ዱር ፖሊሲን አዳፕት ያደረገው ይላል። ኤ ኮንቨርት ቱ ኢስላም ኤንድ አሊ ዊዝ ኦቶማንስ፣ ቢ ሂ ቢሊቭድ ዩሮፒያን ጂውስ ኢንተርፌስ ኮዝድ ኢን ሲቪል ዋርስ ዋንትድ አይሶሌሽን፣ ቢ ፊር ኦፍ ኦሮሞ ኤክስፓንሽን፣ ዲ ፎርስድ ባይ ፖርቹጋስ እንደ ፊር ፖርቹጋስ ሚሽነሪ ይላል። መልሳችን የሚሆነው ቢ ላይ ያለው ሂ ቢሊቭ የአውሮፓን ጄሱት ኢንተርፌስ ኮዝድ ሲቪል ዋር ዋንትድ አይሶሌሽን የሚለው ነው እሱ ማለት ነው። እሱ ምን ብሎ ሰክቶ ነበረ? እነኚህ አውሮፓኖች ወይም ደግሞ ጄሱቶች እንትን ውስጥ ከመጡ ኢትዮጵያ ውስጥ ከገቡ ሲቪል ዋር ወይም ደግሞ ጦርነት ይነሳል ብሎ ስለሚያስብ ነበረ እና ደግሞ የሚፈልገው መገለል ነበረ፣ አይሶሌሽን ነበረ የሚፈልገው። ዲ ላይ ግን ስናይ ግን ኢት ፎርስድ ባይ ፖርቹጋስ እንደ ፊር ፖርቹጋስ ሚሽነሪ ይላል። ፎርስድ አልሆነም፣ በቃ አይሶሌሽን እንዲሆን ፎርስ አልተደረገም ወይም ደግሞ ፖርቹጋስ አመራር አይሶሌት ሁን አልተባለም እና ደግሞ ፊር ፖርቹጋስ ሚሽነሪን አልፈራም ማለት ነው። በዛ ሰዓት ፈርቶ ሳይሆን እነሱን ሳይሆን የፈራው አገሬ ውስጥ ጦርነት ይቀሰቀሳል ብሎ ነው እንጂ እነሱን አልፈራም። ኩዌሽን ነምበር 16 ዱሪንግ ዘ ዘመነ መሳፍንት 1769 አፕ ቱ 85 ሪል ፓወር ወዝ ሄልድ ይላል። በዘመነ መሳፍንት ሰዓት ሪል ፓወር ማእጅ ነበረ ስልጣን ነው የሚለው። ኤ ኢምፔረር ዊዝ አብሶሉት አውቶሪቲ ይላል። ቢ ሪጂናል ሎርድስ ዊዝ ዜር አውን አርሚስ እንደ ፕሮቪንስ ይላል። ሲ ኦቶማን ፑሽ ፓሽ ዲ ኦርቶዶክስ ቸርች አሉን ይላል። ምችን ፖዝ አድርጋችሁ እስኪ መጀመሪያ መኩራ ጥያቄው መልሳችን የምትሆነው ቢ ላይ ያለችው አናጭ እሱ ሪጂናል ሎርድስ ዊዝ ዜር አውን አርሚስ እንደ ፕሮቪንስ ወይም ደግሞ የሪጂናል ሎርዶች የራሳቸው ፓወር ነበራቸው እና ደግሞ የራሳቸው አርሚያቸው ነበረ። እዚህ ጋር ኢምፔረር ዊዝ አብሶሉት አውቶሪቲ የሚለው እዚህ ጋር ኤ ላይ ያለችው አትሆንም። የማትሆንበት ምክንያት ምንድነው? እሱ ኢምፔረር የሚባል ነገር የለም ነበረ በዛ ሰዓት ወይም ደግሞ ሙሉ ሀገሩን የሚገዛ የለም ማለት ነው። ለዛ ነው ኤ የማትሆነው። ኩዌሽን ነምበር 70 ዋይ ዲድ ኢሮፒያን አባንደን ዘ ስሌቭ ትሬድ ኢን ዘ ኤርሊ 19th ሴንቸሪ ይላል። ለምንድን ነው እሱ አባንድ ወይም ደግሞ ያቆሙት ስሌቭ ትሬድን በ19ኛው ሴንቸሪ ኢሮፒያኖች ይላል። ኤ ዲስከቨር ስላቬሪ ዋዝ ኢሞራል፣ ቢ ኢንዱስትሪያላይዜሽን ሽፍትድ ኢንተረስት ቱ ሮ ማቴሪያልስ እንደ ማርኬት፣ ሲ አፍሪካን ቺፍስ ሪፊውዝድ ቱ ሴል ስሌቭስ፣ ዲ ዩኤስኤ ባንድ ኢትስ ወርልድ ዋይድ ይላል። መልሳችን የሚሆነው ለምንድን ነው እሱ ዩሮፓያኖች ስሌቭ ትሬድን ያቆሙት ባለው በ19ኛው ክፍለ ዘመን ሰውን አጋዙና ከዛ ወደ ኢንዱስትሪያላይዜሽን ከመጡ በኋላ ምን ፈለጉ? ሮ ማቴሪያልን ፈለጉ ማለት ነው። ሽፍትቱ ፍላጎታቸው ምን ሆነ? ሮ ማቴሪያል ወይም ደግሞ ጥሬ ዕቃ ሆነ ማለት ነው። ስለዚህ ለዛ ነው እሱ በ19ኛው ክፍለ ዘመን ስሌቭ ትሬድን ያቆሙት ማለት ነው። እዚህ ጋር ሲ ላይ ስናይ አፍሪካን ቺፍስ ሪፉዝድ ቱ ሴል ስሌቭስ ይላል። አፍሪካን ቺፎች ሲጀመር ሪፉዝድ አላረጉም ማለት ነው፣ ይሸጡ ነበረ። ኤ ላይ ደግሞ አይሆንም ማለት ነው። ዲ ላይም ዩኤስ ባንድ ዩር ላይ ዳል እሱም አይሆንም ማለት ነው። ኩዌሽን ነምበር 90 ዘ በርሊን ኮንፈረንስ 884 አፕ ቱ 885 ኤስታብሊሽ ዘ ፕሪንሲፕል ኦፍ ይላል። ይሄ በርሊን ኮንፈረንስ ምን አይነት ፕሪንሲፕል ነው እሱ እንትን ያደረገው ይላል። ኢፌክቲቭ ኦኩፔሽን ኢትዮጵያን ቴሪቶሪ፣ ቢ ኢፌክቲቭ ኦኩፔሽን ቱ ክላይም አፍሪካን ቴሪቶሪ፣ ሲ ኢሚዲየት ኢንዲፔንደንስ ፎር ኦል ኮሎኒስ፣ ዲ አቦሊሽድ ኦፍ ስላቬሪ ይላል። ፖዝ አድርጋችሁ ይችንም ጥያቄ ሞክሩልኝ ማለት ነው። መልሳችን የምትሆነው በበርሊን ኮንፈረንስ ጊዜ ምን አይነት ፕሪንሲፕል ነው ሲያወጡት? ኢፌክቲቭ ኦኩፔሽን ቱ ክላይም አፍሪካን ቴሪቶሪ ወይም ደግሞ እያንዳንዳቸውን አፍሪካን እንዴት እንቆጣጠር የሚለው ኢፌክቲቭ ኦኩፔሽን ነው እንትን ያሉት። ኤ ላይ ስናይ ኢፌክቲቭ ኦኩፔሽን ኢትዮጵያን ቴሪቶሪ ይላል። ኢትዮጵያን ቴሪቶሪ ብቻ አይደለም ማለት ነው። ኢታሊም በዛ ሰዓት ተሳትፋ ነበረ በኢትዮጵያ ላይ እንትን
ብላ ነበረ፣ ግን ለኢትዮጵያ ብቻ አልነበረም። ቢ ላይ ያለው ሞስት ነው እሱ ማለት ነው። ጥያቄ ሲሰሩ በቃ ተመሳሳይ ጥያቄዎች ሊመጡባቸው ይችላሉ፣ ግን ሞስት በቃ ሞር የሚቀርበውን ጥያቄ ነው እንጂ የምመርጡት እንትን አይደለም ማለት ነው። ኩዌሽን ነምበር 20 which European colonial power used the policy of assimilation in African countries ይላል። አሲሚሌሽን የምትጠቀመው ሀገር የትኛዋ ነች? እሷ ኤ ብሪቴን፣ ቢ ፖርቱጋል፣ ሲ ፈረንስ፣ ዲ ቤልጂየም ይላል። መልሳችን የሚሆነው ኤ ላይ ያለው አሲሚሌሽን የምትጠቀመው ብሪቴን ሳትሆን ፈረንስ ላይ ነው እሱ ማለት ነው። ፈረንስ ዳይሬክት ሩል ነበረ፣ ብሪቴን ደግሞ ኢንዳይሬክት ነው። አሲሚሌሽን ማለት ምን ማለት ነው? እሱ የራሱን ሰውዬ አዳፕት እንዲያረጉ ማለት ነው። ካልቸራቸውን፣ ቋንቋቸውን፣ ከስተማቸውን አዳፕት እንዲያረጉ ነበረ። እዚህ ጋር ፖርቱጋል ይላል። ፖርቱጋል ዳይሬክት ሩል ነው የምትጠቀመው፣ ግን አሲሚሌሽንን አትጠቀም ነበረ። ዳይሬክት እና ኢንዳይሬክት ተብላችሁ ድንገት ጥያቄ ላይ ከመጣባችሁ ፖርቱጋል ዳይሬክት ሩል ነው የምትጠቀመው፣ ፈረንስም ዳይሬክት ሩል ነው የምትጠቀመው። ግን ፈረንስ ዳይሬክት ሩል ስትጠቀም አሲሚሌሽንን ትጠቀም ነበረ ማለት ነው። ወይም ደግሞ ያኛውን ሀገር ማዋሃድ ትጠቀም ነበረ። ፖርቱጋል ግን ዳይሬክት ሩል ትጠቀማለች፣ ግን አሲሚሌሽንን አትጠቀምም። ብሪቴን ኢንዳይሬክት ሩል ነው የምትጠቀመው ማለት ነው። ኩዌሽን ነምበር 21 ዘ ሊች አግሪመንት 1878 ቢትዊን ዮሐንስ ፎርዝ ኤንድ ሚኒሊክ ኦፍ ሸዋ ሴትልድ ይላል። ምን አይነት እንትን ነው የተደረገው በዚህ በሊች አግሪመንት ይላል። ኤ ቦርደር ዊዝ ኢጅፕት፣ ቢ ሚኒሊክ ሪኮግኒሽን ኦፍ ዮሐንስ አስ ኢምፔረር፣ ሲ ዘ ዲቪዥን ኦፍ ኤርትሪያ፣ ዲ አላያንስ ዊዝ ኢታሊ ይላል። መልሳችን የሚሆነው በባለፈው ቆይታችን በዩኒት 6 ነው 7 ላይ 6 ላይ ባየነው እንትን ሰርተናል ነበረ። መልሳችን የምትሆነው ቢ ሚኒሊክ ሪኮግኒሽን ኦፍ ዮሐንስ አስ ኢምፔረር የሚለው ነው እሱ ማለት። በዛን ሰዓት ሚኒሊክ አም ኪንግ ኦፍ ኪንግ ምናምን እያለ ይል ነበረ። ከዛ በዚህ በሊች አግሪመንት ላይ አንተ ኪንግ ኦፍ ኪንግ ሳትሆን ኪንግ ኦፍ ሸዋ ነህ እና ግብር ምናምን ብዙ እንትኖች አሉ ማለት ነው እንትን ያሉ በዛ አግሪመንት ላይ ተስማሙ። ኩዌሽን ነምበር 22 ሚኒሊክ ሰከንድ ሳውዘርን ኤክስፓንሽን ፕሮቫይድ ሂም ዊዝ ሪሶርስ ቱ ይላል። ይሄ ሚኒሊክ ሰከንድ ሳውዘርን ኤክስፓንሽን ላይ ምን እንዲያደርገው ፕሮቫይድ ምን አደረገለት ይላል። ኤ ቢልድ ሞደርን ናቪ፣ ቢ ፐርቼዝ ሞደርን ፋየር አርምስ ፍሮም ፈረንስ እንደ ሩሽያ፣ ቢ ሲ ፍሮም አሊያንስ ዊዝ ኦቶማን ኢምፓየር፣ ዲ ኮንኩር ኢጅፕት ይላል። እችንም ጥያቄ ፖዝ አድርጋችሁ ሞክሯት። መልሳችን የምትሆነው ምን ላይ ያለችው አነች እሷ ቢ ላይ ያለው ፐርቼዝ ሞደርን ፋየር አርምስ ፍሮም ፈረንስ እንደ ሩሽያ ነው እሱ። ሚኒሊክ በሳውዘርን ኤክስፓንድ በማድረጉ ምን አገኘ? በጣም ሀብቶች ነበሩ። እነኚህ ከሳውዘርን ቦታ በጣም ሀብታም አካባቢዎች ነበሩ። ከነኛ ቦታ ላይ የዝሆን ቀንድ ምናምን ወደ የተሸጠ ወደ ፈረንስና ሩሽያ ሸጦ ሞደርን ፋየር አርሞችን ገዛ ማለት ነው። ኩዌሽን ነምበር 23 ራስ አሉላ እንግዳ ቪክቶሪ አት ዳጎሊ 887 was significant because ይሄ የራስ አሉላ እንግዳ ቪክቶሪ ሲግኒፊካንት ነው ወይም ደግሞ በጣም አስፈላጊ ነው። ምክንያቱም ምንድነው ይላል። ኤ ኢት ኢንዴድ ኢታሊያን ኮሎኒያል አምቢሽን ፎርኤቨር፣ ቢ ኢት ሾክድ ኢታሊያን ኤንድ ኢንቴንሲፋይድ ኢትስ ዲዛየር ፎር ሪቬንጅ፣ ሲ ኢት ሊድ ቱ ዩኒፊኬሽን ኦፍ ኤርትሪያን ዊዝ ኢትዮጵያ፣ ዲ ኢት ዋዝ ፈርስት በትል ሎስት በኢትዮጵያን ይላል። መልሳችን የሚሆነው ራስ አሉላ እንግዳ በዳጎሊ በ1877 በኢታሊያኖች ላይ 500 የኢጣሊያ ወታደር ገደለ። ከዛ በኢታሊያን ቦታ ምን ሆነ? በጣም ኢታሊያኖች ሾክ ወይም ደግሞ በጣም ፈሩ ማለት ኢታሊያኖች እና ደግሞ ኢንቴንሲፋይድ ቱ ዲዛየር ፎር ሪቬንጅ ወይም ደግሞ ለበቀል መነሳሳ ወይም ደግሞ መዘጋጀት ጀመሩ ማለት ነው። ኤ ላይ እና ኢንዴድ ኢታሊያን ኮሎኒያል አምቢሽን ፎርኤቨር ይላል። ጭራሽ ሪቬንጅ ነው እንጂ ሆነው አምቢሽናቸው እንዴት እንዲሆን አላረገም ማለት ነው። ሲ ላይ ደግሞ ሲም አይሆንም። በቃ ዲ ላይም ደግሞ ኢትስ ዋዝ ዘ ፈርስት ባትል ሎስት ባይ ኢትዮጵያ ይላል። ሲጀመር ሎስት አልሆነችም ኢትዮጵያ አሸነፈች እንጂ ጌን ነው እንጂ ሎስት አይሆንም ማለት ነው። ኩዌሽን ነምበር 24 ዘ ፖሊሲ ኦፍ አፒዝመንት ቢፎር ወርልድ ዋር ሰከንድ ሚን። እችም ጥያቄ ብዙ ጊዜ ፈተና ትመጣለች። አፒዝመንት ማለት ምን ማለት ነው እሱ? ወይም ደግሞ ከሁለተኛ ዓለም ጦርነት በኋላ አፒዝመንት እንዴት ነው እሱ እንትን ያለው ይላል። ኤ ቢልዲንግ ሚሊታሪ ፓወር ቱ ስቶፕ አግሬሽን፣ ቢ ሜኪንግ ኮንሳይንስ ቱ ሂትለር ኢን ዘ ሆፕ ኦፍ አቮይዲንግ ዋር፣ ሲ ፎርሚንግ ሚሊታሪ አላያንስ ዊዝ ዩኤስኤስአር፣ ዲ ኢንካሬጂንግ ጀርመን ቱ ኤክስፓንድ ኢስት ዋርድ ይላል። መልሳችን የሚሆነው ምንድነው እሱ? አፒዝመንት ማለት ምን ማለት ነው እሱ? እናንተ በሚገባችሁ ቋንቋ መለማመጥን ብላችሁ ማለት ትችላላችሁ። ማንን ነበር የሚለማመጡት? ሂትለርን ነበር የሚለማመጡት። እነማን ናቸው እነኛ አፒዝመንትን የሚጠቀሙት ሀገር ከተባላችሁ ደግሞ ብሪቴንና ፈረንስ ነበሩ በዛ ሰዓት በ1930 ማለት ነው። ይሄን አፒዝመንት ወይም ደግሞ ሁለተኛው ዓለም ጦርነት ይነሳል ብለው ስጋት ነበረባቸው ብሪቴንና ፈረንስ። ከዛ አፒዝመንት ወይም ደግሞ ሂትለርን ይለማመጡት ነበር። ይለማመጥ ብላችሁ ማለት ትችላላችሁ። ምን ብለው ነው እሱ የሚለማመጡት? ለምሳሌ እነ አውስትሪያ እነ ስዊዘርላንድ የሚባሉትን ሀገሩ እነሱን ያዝ ምናምን እነሱ በጣም በዛ ሰዓት አምባገነን ስለነበረ እነኚህ ሀገሮች ያዝ ምናምን ብለው እና ይለማመጡት ነበረ። መልሳችን ቢ ነው የሚሆነው ሜኪንግ ኮንሳይንስ ቱ ሂትለር ኢን ሆፕ ኦፍ አቮይዲንግ ዋር ወይም ደግሞ ጦርነትን ለማቆም እንትና ሂትለርን መለማመጥ ነበረ ማለት ነው። ይሄ መለማመጥን ደግሞ የሚጠቀሙ ሀገር ከተባላችሁ ወይም ደግሞ አፒዝመንት ፖሊሲን ፎሎድ ወይም ደግሞ የሚከተሉት ሀገር እነማን ናቸው ከተባላችሁ ብሪቴን እና ፈረንስ ናቸው ዋነኞቹ ማለት ነው። ኩዌሽን ነምበር 25 The main purpose of United Nations Security Council of veto power is ዋና ፐርፐሱ አላማው ምንድነው? ቬቶ ፓወር ማለት እነኚህ ኤ ጊቭ ኤቭሪ ካንትሪ ኢኳል ፓወር፣ ሲ
ቢ ኢንሹር ዘ ሜጀር ፓወር ሰፖርት ዲሲሽን ዲ አሎ ዘ ጀነራል አሴምብሊ ቱ ኦቨርሮል ዘ ካውንሲል ዲ ፕሪቨንት ኤኒ ሪሶሉሽን ፍሮም ፓሲንግ ይላል። መልሳችን የሚሆነው ዋና ዓላማ ፐርፐሱ ምን ነበረ? ኢንሹር ዛት ሜጀር ፓወር ቱ ሰፖርት ዲሲሽን ነበረ። እያንዳንዱ ነገር እንትን የሚለውን ዲሳይድ የሚያደርገውን ነገር ሰፖርት ማድረግ ነበረ ማለት ዋና ዓላማ ማለት። እነኚህ ሀገሮች ደግሞ ዩኤስኤ፣ ዩኬ፣ ፈረንስ፣ ሩሲያ እና ቻይና ምናምን ነበሩ ማለት ነው። ኩዌሽን ነምበር 26 ዋይ ዲድ ኢትዮጵያ ዊን ዘ ባትል ኦፍ አድዋ ይላል። ለምንድን ነው እንዴት ነው እሱ ያሸነፉት? ባትል ኦፍ አድዋ ላይ ይላል ኤ ኢታሊያን ላክ ኦፍ ሞደርን ዊፖንስ፣ ቢ ላርጅ ሞቲቬትድ ኢትዮጵያ አርሚ ትሬን ናውሌጅ ኢታሊያን አንደርስታንዴሽን፣ ሲ ፈረንች አርሚ ሄልፕድ ኢትዮጵያ፣ ዲ ኢታሊያን ሰረንደር ቢፎር ፋይቲንግ ይላል። ወይም ደግሞ ኢታሊያን ሰረንደር ቢፎር ፋይቲንግ። ያ መልሳችን የሚሆነው ለምንድን ነው ኢትዮጵያ በ1896 ያሸነፈችው? ቢ ላይ ባለው ኢትዮጵያን ሞቲቬትድ አርሚ ትሬን ናውሌጅ እንደ ኢታሊያን አንደርስታንዴሽን የሚለው ነው እሱ ማለት ነው። በዛ ሰዓት ኢትዮጵያ በጣም 100,000 ምናምን የኢትዮጵያ እንትን በጣም የዘመናዊ ወታደር የዘመናዊ መሳሪያ የታጠቀ ነበረ እና ደግሞ በጣም ናውሌጀብል ነበሩ በዛ ሰዓት የነበሩ እነ ሚኒሊክ ማለት ነው እነ እቴጌ ምንትዋብ እና በጣም ሞቲቬት ነበራቸው። በቃ የማሸነፍ ሞቲቬት ስለነበራቸው ነው። እና በኢጣሊያ ወገን ደግሞ አንደርስቲሜት ይላል። ጣሊያኖች አልገመቱም ነበረ ሲጀመር ወረራ ምናምን ያካሂዱብናል ብለው አልገመቱም ነበረ። ቢገምቱ ወይ ቅድሚያ ቢዘጋጁ ያም ነገር ላይፈጠር ይችላል፣ አይታወቅም። ግን ኤላይስ እና ኢታሊያን ላክድ ሞደርን ዊፖን ይላል። አይሆንም፣ ሞደርን ዊፖን አጣው አይደለም አንደርስቲሜት በማድረጋቸው ነው። በኢታሊያን ዙሪያ ከተባላችሁ ብዙ ጊዜ ኢታሊያን ምን በማድረጋው ነው እሱ አንደርስቲሜት ወይም ደግሞ ኢትዮጵያን በቃ አትችልም ምናምን የሚል ግምት አላ በቃ እንደዚህ አታረግም ብለው ስለገመቱ ነው እሱ። ሲ ላይ ፈረንች አርሚ ሄልፕድ ኢትዮጵያ እሱም ውሸት ነው። ኩዌሽን ነምበር 27 ዋይ ዲድ ዘ ኮልድ ዋር ኔቨር ቢካም ዳይሬክት ዩኤስኤ እንደ ዩኤስአር ይላል። ለምንድን ነው እሱ ኮልድ ዋር ዳይሬክት ጦርነት ውስጥ ያልገቡት ድጋሚ ይላል። ኖ አይዲዮሎጂካል ዲፈረንስ ቢቦዝ ዌር ዩኤን ሜምበርስ ሲ ሙቹዋሊ አሹርድ ዲስትራክሽን ሜድ ዳይሬክት ዋርስ ይላል። ዲ ሊግ ኦፍ ኔሽን ፕሪቨንትድ ኢት ይላል። እቺ ኮልድ ዋር ከተባላችሁ ለምንድን ነው እሱ በጣም እቺ ብዙ ጊዜ ፈተና ላይ ትመጣለች እና ምን መያዝ አለባችሁ? ማድ የምትለዋን ትይዛላችሁ። ወይም ደግሞ ሙቹዋል አሹርድ ዲስትራክሽን ወይም ደግሞ እርስ በርስ ስለሚጠፋፉ ነው እሱ እርስ በርስ ጦርነት ያልገጠሙት። ኩዌሽን ነምበር 28 ዘ ኮልድ ዋር ፕሮክሲ ዋርስ ዌር ፎት ሜንሊ ይላል። እቺ በኮልድ ዋር ሰዓት ፕሮክሲ ዋር ነበረ። እነኚህ ፕሮክሲ ዋር ሜንሊ እና ማን ነበር ሲጣሉ የነበሩት ይላል። ኤ ዌስተርን ዩሮፓ፣ ቢ ላቲን አሜሪካ፣ ኤሽያ እና አፍሪካ፣ ሲ ዘ አርክቲክ፣ ዲ ዘ ሚድል ኢስት ኦንሊ ይላል። መልሳችን የሚሆነው ምንድነው እሱ? ቢ ላይ ያለው ላቲን አሜሪካ፣ ኤሽያ እና አፍሪካ የሚለው ነው እሱ። በዚህ በፕሮክሲ ዋር ሰዓት በእነኛ ሀገራቶች ለምሳሌ ከላቲን አሜሪካ ውስጥ ስናይ እነ ኤልዛልቫዶር የምትባለው ሀገር ከላቲን አሜሪካ ውስጥ፣ ከኤዥያ ውስጥ ስናይ ደግሞ እነ ኮሪያ እነ ቪየትናም ምናምን፣ ከአፍሪካ ውስጥ ደግሞ አንጎላም ኢትዮጵያ ምናምን። ኢትዮጵያ ራሱ በዛ ሰዓት ወደ ለኮሪያ ስትጣላ እንትን ልካል ነበረ፣ ይሄ ወታደር ምናምን ልካል ነበረ እሱ ማለት ነው። ፕሮክሲ ዋር ብዙ ጊዜ ፈተና ላይ ትመጣለች እና ኢትዮጵያ ለማን ነበር የረዳችሁ? ለየትኛው? ለኖርዝ ኮሪያ ነው ለሳውዝ ኮሪያ ነው ምናምን ብሎ ፈተና ላይ ይመጣል ማለት ነው። ኩዌሽን ነምበር 21 ዘ ዩሮ ኦፍ አፍሪካ 1960 ሳውት 70 ካንትሪስ ጌን ኢንዲፔንደንስ ሞስትሊ ፍሮም ዊች ኮሎኒያል ፓወር ይላል። 17 ሀገር ኢንዲፔንደንስ ያገኙት በ19 ዩሮ ኦፍ አፍሪካ የሚባለው በ1960 አብዛኞቹ የትኛው ሀገር ኮሎኒ ወይም ደግሞ የትኛው ሀገር ቀኝ ግዛት ነበሩ ይላል። ኤ ብሪቴን፣ ቢ ፈረንስ፣ ሲ ቤልጂየም፣ ዲ ፖርቱጋል ይላል። መልሳችን የሚሆነው የትኞቹ አገር ነች አብዛኞቹ ከተባላችሁ መልሳችን ቢ ላይ ያለው ፈረንሳይ ናቸው ዋላ። አብዛኞቹ ሀገራቶች ከ17ቶቹ ሀገራቶች ኢንዲፔንደንስ ካገኙ የፈረንሳይ ቀኝ ግዛቶች ነበሩ ማለት ነው። ከነኚህ ውስጥ አብዛኞቹ ለምሳሌ ትላልቆቹ ሀገር እንኳን ብናይ እነ ካሜሮን፣ ሴኔጋል፣ ማሊ፣ ቡርኪና ፋሶ፣ ናይጄሪያ ምናምን የምንላቸው ሀገራቶች በፈረንሳይ ቀኝ ግዛት ስር ነበሩ። ኩዌሽን ነምበር 30 ዘ ካዛብላንካ ግሩፕ 1961 ናን ፎር ሰፖርት ይላል። ማን ነበር ሲደግፈው የነበረ ይላል። ኒዮ ኮሎናይዝም፣ ቢ ግራጁዋል ኢኮኖሚክ ኮኦፕሬሽን፣ ሲ ኢሚዲየት ፖለቲካል ኢንተግሬሽን ዩናይትድ ስቴትስ ኦፍ አሜሪካ፣ ዲ ኮንቲኒዩ አሶሲዬሽን ዊዝ ፎርመር ኮሎኒያል ፓወር። እቺ ጥያቄ በባለፈው ጥያቄ ላይ ሰርተናል ነበረ። ካዛብላንካ ምን ነበረ የሚሉት? ኢሚዲየት ፖለቲካል ኢንተግሬሽን ወይም በፖለቲካ አንድ እንሁንና አንድ የሆነች አፍሪካን እንፍጠር ነበር የሚሉት ማለት ነው። እነኚህ ካዛብላንካ ግሩፖች ማለት ነው። Question number 30 the apartheid system in South Africa was officially dismantled after the election of ይላል። ከማ election of በኋላ ነው እሱ አፓርታይድ ያቆመው እሱ በሳውዝ አፍሪካ ይላል። ኤ ኤፍ ደብሊው ክላርክ፣ ሲ ኔልሰን ማንዴላ፣ ዲ ማን ነው እሱ? ቢ ኔልሰን ማንዴላ፣ ሲ ታቦ ሜብኪ፣ ዲ ፓዮ ቦዛ ይላል። መልሳችን የሚሆነው የነጻነት አባት ወይም ደግሞ የነጻነት አባት ተብሎ የሳውዝ አፍሪካ የነጻነት አባት ተብሎ የሚታወቀው ሰውዬ አፓርታይድ ስርዓትን በኢሌክሽን እንትን ያለው ሰውዬ ማን ነው እሱ? ኔልሰን ማንዴላ ነው እሱ ማለት ነው። እቺ ኔልሰን ማንዴላ በጣም የሚገርም አባት የሆነ ሰው ነው እሱ። ታሪክ ላይ ወይም ደግሞ መጽሐፋችሁ ላይ አለ፣ ማንበብ ትችላላችሁ ማለት ነው። ኬዝ ስተዲ ላይ ብዙ ጊዜ ኔልሰን ማንዴላ ሲቪክ ላይ ምናምን ላይ ስላለ
እሱ ላይ እንትን ማለት ትችላላችሁ። ኩዌሽን ነምበር 32 the point 4 agreement 1952 between ኢትዮጵያ and USA focused on ይላል። ፖይንት 4 የሚባል አግሪመንት ነበረ በኢትዮጵያና በዩኤስኤ በ1952 ነው ያለው። በሱ አግሪመንት ምንድን ላይ ነው እሱ ፎከስ ምን ያደርጋል ይላል። ኤ ሚሊታሪ አላያንስ አጌንስት ዘ ሶቪየት ዩኒየን፣ ቢ ቴክኒካል አሲስታንት ኢን አግሪካልቸር ሄልዝ ኤንድ ኤዱኬሽን፣ ሲ ኢስታብሊሽድ የዩኤስኤ ናቫል ቤዝ ኢን መሰዋ፣ ዲ ሴሊንግ አሜሪካን ዊፖንስ ቱ ኤርትራ ይላል። መልሳችን የሚሆነው በ1952 4.4 አግሪመንት ወይም ደግሞ በዛ ሰዓት የነበረው የአሜሪካው ፕሬዚዳንት ማን ነበረ? ቱርማንስ የሚባለው ነበረ። እሱ ምን አይነት ፎከስ ምን ላይ ያደረገ ነው? እሱ ነው ቢ ላይ ያለው ቴክኒካል አሲስታንት ኢን አግሪካልቸር ሄልዝ ኤንድ ኤዱኬሽን የሚለው ነው እሱ ማለት ነው። ቴክኒካል አሲስታንት አሜሪካ ለኢትዮጵያ ልትሰጥ ወደ ለአግሪካልቸር እና ለሄልዝ ለጤና ምናምን ቴክኒካል አሲስታንት ልትሰጥ ነው። ግን እዚህ ጋር ለምሳሌ ሚሊታሪ አሲስታንት አጌንስት ሶቪየት ዩኒየን ምናምን የሚለው ውሸት ነው። እና ደግሞ ሌላ ጊዜ ምናልባት ሚሊታሪ ወይም ደግሞ ጦርነት የጦር ሰው ልታቀርብ ምናምን ብሎ ጥያቄ ላይ ቢያመጣ የጦር ሰው ልታቀርብላት ሚሊታሪ አሲስታንት ልታቀርብ የነበረው በ1952 ስምምነት ላይ ሳይሆን በ1953 ስምምነት ላይ ነው እሱ። እቺም ማወቅ አለባችሁ። በ1953 ላይ የሚሊታሪ አሲስታንት አቀርባለሁ ብላ አሜሪካ ለኢትዮጵያ እንትን አለች። በ1952 ደግሞ ለግብርናው ረዳለው ሄልዙን የጤናው እንትን ረዳለው ምናምን ብላ ነው እሱ ቃል የገባችሁ ወይም ደግሞ የተስማሙት ማለት ነው ከኢትዮጵያ ጋር። ኩዌሽን ነምበር 33 ዘ 1960 ኮፕ ዴታት ኢን ኢትዮጵያ ፌልድ ሜንሊ ቢኮዝ ይላል። 1960 መፈንቅለ መንግስት የወደቀበት ምክንያት ምንድነው ሲላል ኤ ኮፕ ሊደርስ ሃድ ኖ ክሊር ፕላን፣ ቢ አዘር ሚሊታሪ ዩኒትስ ሪሜንድ ሎያል ቱ ኃይለ ሥላሴ፣ ሲ ዘ ዩናይትድ ስቴትስ ኢንተርቬንድ አጌንስት ዘ ኮፕ፣ ዲ ዘ ብሪቲሽ አርሚ ክረሽድ ኢት ይላል። መልሳችን የሚሆነው በ1960 የተደረገው መፈንቅለ መንግስት የወደቀበት ምክንያት ቢ ላይ ያለው አዘር ሚሊታሪ ዩኒትስ ሪማንድ ሎያል ቱ ኃይለ ሥላሴ ነበረ። በዛ ሰዓት እነ ጀነራል መንግስቱ ነዋይ ምናምን እና የእሱ ወንድም ግርማሜ ነዋይ የሚባሉት ነበር መፈንቅለ መንግስቱን ያደረጉት። እነኚህ ደግሞ ኮማንደር ኦፍ ዘ አርሚ ነበሩ። ግን እነኚህ ሌሎቹ ሰዎች ሎያል ታማኝ የኃይለ ሥላሴ ታማኝ ስለነበሩ ነው እሱ የከሸፈው ማለት ነው። ሌሎቹ እነኚህ ከዱ፣ እነኚህ ደግሞ ሌሎቹ ሚሊታሪ አሲስታንቶች ደግሞ ታማኝ ነበሩ ወይም ደግሞ ሎያል ስለነበሩ ነው እሱ የከሸፈው። ኤ ላይ ዘ ኮፕ ሊደርስ ሃድ ኖ ክሊር ፕላን ይላል። እሱ ፎልስ ነው። ከባድ ፕላን ነበረባቸው ሲጀመር መንግስቱ ነዋይ ወንድም ግርማሜ ነዋይ በጣም ኢንተሌክቹዋል ሰው ነበረ። ኩዌሽን ነምበር 34 ዋት ዋዝ ዘ ኦኤዩ ወይም ደግሞ ኦርጋናይዜሽን ኦፍ አፍሪካ ዩኒየን ፕራይመሪ አቺቭመንት ምን አረገ ይላል። ኤ ክሬትድ ኤ ሲንግል አፍሪካን አርሚ፣ ቢ ሄልፕድ ላይቤሪቲ ኮሎኒስ እንደ ኬፕት ኤግዚስቲንግ ኮሎኒያል ቦርደር፣ ሲ ስታብሊሽንግ ኤ ኮመን አፍሪካን ካረንሲ፣ ዲ ሪፕሌስ ኢሮፒያን ላንጉዌጅ ዊዝ ስዋር ይላል። መልሳችን የሚሆነው ኦኤዩ ወይም ደግሞ ኦርጋናይዜሽን አፍሪካን ዩኒየን ምንድነው እሱ አቺቭመንት ያደረገው? ቢ ላይ ያለው ሄልፕን ላይብሬት ኮሎኒስ እንደ ኬፕት ኤግዚስቲንግ ኮሎኒያል ቦርደርስ ወይም ደግሞ ነፃ የወጡትን ሀገራቶች እነሱ ረዳ እና ደግሞ ኤግዚስቲንግ ኮሎኒያል ቦርደር ወይም ደግሞ ያሉትን ከኮሎኒያል ቦርደር ስር ነፃ የሆኑትን ኬፕት ወይም ደግሞ ያዘ ማለት ነው። ዋና አቺቭ ያደረገው ነገር ዋናው ትልቁ ደግሞ ምንድነው እሱ ላይብሬት ኮሎኒያል ሄልፕ ላይብሬት ኮሎኒያል የሚለው ነው እሱ ማለት ነው የሚሆነው። ኤ ላይ ስናይ ክሬትድ የሲንግል አፍሪካን አርሚ ይላል። እሱ አይሆንም። ቢ ላይ ሲ ላይም ኤስታብሊሽ ኮመን አፍሪካን ካራንሲ እንደዛ አይደለም ማለት ነው። ኩዌሽን ነምበር 35 ዊች ግሩፕ ኦፍ ሰፖርት ኑክራምስ ዩናይትድ ስቴትስ ኦፍ አፍሪካ ይላል። ኑክራምስ ወይም ደግሞ የጋራው ሰው የሚመራው ዩናይትድ ስቴትስ ኦፍ አፍሪካ የትኛው ግሩፕ ነው የሚደግፈው ይላል። በራዝቪሌ፣ ቢ ካዛብላንካ፣ ሲ ሞኖቭሪያ፣ ዲ ነን አላይ ሙቭመንት ይላል። መልሳችን የሚሆነው ማነው እሱ ዩናይትድ ስቴትስ ኦፍ አፍሪካን ወይም ደግሞ በፖለቲካ አንድ ሆነን ብሎ የሚደግፈው ካዛብላንካ ግሩፕ ነው። ኩዌሽን ነምበር 36 ዘ ባሌ ፒዛንት ሪቢሊዮን 1963-1970 was partly fueled by ይላል። የባሌ ፒዛንት ሪቢሊዮን በምንድን ነው የተቀሰቀሰው ይላል። ኤ ዘ ራይስ ኦፍ ፔትሮሊየም ፕራይስ፣ ቢ ዘ ላንድ አሊዬሽን ሄቪ ታክሴሽን ሪሊጂየስ ቤዝ አጌንስት ሙስሊም፣ ሲ ኢትዮጵያ ቪክቶሪያ ተደዋ ሪኮንስትራክሽን ይላል። መልሳችን የሚሆነው ምን መሰላችሁ? እነኚህ ባሌ፣ ጎጃም፣ ወያኔ ሪቢሊዮን ኮዛቸው ማጥናት አለባችሁ። በቃ እነኚህ አይቀሩም። ሲጀመር አንድ ሁለት ጥያቄ ምናምን አይቀሩም። ኮዛቸው ምንድነው እሱ ይላል። ለአሁኑ መልሳችን የባሌ ፒዛንት ሪቢሊዮን ምንድነው እሱ ላንድ አሊኔሽን ወይም ደግሞ የላንድ መሬታቸው መቀነስ ማለት ነው። ካላቸው መሬት ላይ ተቀነሰባቸው እና ሄቪ ታክሴሽን ነበረባቸው። ከባድ ታክስ ተጣላባቸው እና ባሌ ውስጥ አብዛኞቹ ሙስሊሞች ነበሩ። ኃይለ ሥላሴ ደግሞ በዛ ሰዓት ክርስቲያን ነበረ እና እነሱ ሰዎች አልተመቻቸውም ነበረ በዛን ሰዓት። ለዛ ነው እሱ አመጽ ያነሱት ማለት ነው እነኚህ ባሌ ፒዛንት ሪቢሊዮኖች። ኩዌሽን ነምበር 37 was the leader of ጎጃም ሪቢሊዮን 1968 the protested the income tax proclamation ይላል። በ1968 የጎጃም ሪቢሊዮንን ሲሞራ የሆነ ደግሞ ፕሮቴክስ ሲቃወም የነበረው ታክስ ተጥሎባቸው ነበር፣ አዲስ ታክስ ጎጃሞች ላይ። በዛ ሰዓት ሲቃወም የነበረው ሰውዬ ማን ነው እሱ ወይም ደግሞ ሊደሩ ማን ይላል።
የደጃዝማች ፀሐይ ዝንቁ ስላሴ፣ ቢ በላይ ዘለቀ፣ ሲ ኃይለማርያም ከበደ፣ ዲ ራስ መንገሻ ስዩም ይላል። መልሳችን የሚሆነው ማን ነው? እሱ ደጃዝማች ፀሐይ እንቁ ስላሴ የሚለው ነው እሱ ማለት ነው። በ1968 የኢንካም ታክስ ፕሮክላሜሽን ሲቃወም እንዲሁም ደግሞ መሪው ነበረ ማለት ነው የሪቤሊዮኑ። ኩዌሽን ነምበር 38 ዘ ስቱደንት ኒውስ ፔፐር ስትራገል ኢን 1967 እንደ አርቲክል ኦን ናሽናሊስት ባይ ዋለኝ መኮንን 1969 ሪፕሬዘንት ይላል። በ1967 ስትራገል በሚለው መጽሐፍ እና አርቲክል ኦፍ ባይ ዘ ዋለኝ መኮንን የተጻፈው ምን ነበር የሚያመለክተው ይላል። ኤ ሰፖርት ፎር ኃይለ ስላሴ ፖሊሲ፣ ቢ ግሮዊንግ ራዲካል ኦፖዚሽን ዛት ቻሌንጅ ዘ ሬጂም ኦፍ ቲኒክ ኢን ፖለቲካል ሪፕሬዘንቴሽን፣ ሲ ኤ ኮል ፎር ዘ ሪተርን ኦፍ ዘ ጀሱት፣ ዲ ኤ ካምፓይን ኦፍ ፎር ኢኮኖሚክ ዲቨሎፕመንት ሆን ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው የግሮዊንግ ራዲካል ኦፖዚሽን ቻሌንጅ ዘ ሬጂም ኦፍ ቲኒክ እንደ ፖለቲካል ሪፕሬዘንቴሽን የሚለው ነው። እሱ በዚህ ሰዓት ይሄ ስትራግል ወይም ደግሞ ምንድነው ስሙ ኒውስ እንደ ቪውስ ከኒውስ እና ወደ ቪውስ ወደ ስትራግል ወይም ደግሞ አርቲክል ወደ የተቀየረው ምን ነበረ? ይሄ የኃይለ ስላሴን አገዛዝ ይቃወም ነበረ ማለት ነው እና የፖለቲካ ፓርላማውን እንትን የሚቃወም ነበረ ማለት ነው ያ መጽሐፍ እንጂ ኤ ላይ ያለው ሰፖርት ኃይለ ስላሴ ፖሊሲ ምናምን የሚለው ይደግፍ አልነበረ። ኩዌሽን ነምበር 39 ዘደርግ ዘመቻ ካምፔን 1974 ፕራይመሪ ኤም ቱ ዘመቻ ካምፔን አካሂዶ ነበር በ1974 ደርግ። አላማው ምን ነበር ይላል? ኤ ቢልዲንግ ኤ ኒው ካፒታል ሲቲስ፣ ቢ ስፕሪንግ ሊትሬሲ ኤንድ ኦርጋናይዜሽን ፒዛንተሪ፣ ሲ ፋይቲንግ ዘ ኤርትሪያን ላይብሬሽን ፍሮንት፣ ዲ ኮሌክቲንግ ታክስ ፍሮም ኖርዘርን ፕሮቪንስ ይላል። መልሳችን የሚሆነው ዋና አላማው ምን ነበረ? ወይም ደግሞ እድገት በህብረት የሚል ዘመቻም ነበረ እና ይሄ አላማው እድገት ምን ነበረ? ስፕሪንግ ሊትሬሲ ኤንድ ኦርጋናይዝ ፒዛንተሪ ትምህርትን ማስፋፋትና ገበሬውን አንድ ላይ ማደራጀት ነበር። በዛ ሰዓት የነበሩ ከተማ ላይ አስተማሪዎች፣ የመንግስት ሰራተኛ ምናምን እንዳለ ወደ ገጠር ሰደዳቸውና አስተምሮ ያልተማረውን ህዝብ አላማ ነው ኃይለ ስላሴ አንድ ምርጥ ኮንትሪቢሽን ኃይለ ስላሴ ላለው መንግስቱ ኃይለማርያም ካረገው ለኢትዮጵያ ይሄ ዘመቻ የሚለው ነው እሱ ማለት ነው። ኩዌሽን ነምበር 40 አፍተር ዘ ፎል ኦፍ ኃይለ ስላሴ ዘ ደርግ ፈረስት ቼርማን ጀነራል አማን ሚካኤል አንዶም ዋዝ ኤክስኪዩትድ ቢኮዝ ይላል። ኃይለ ስላሴ ከወደቀ በኋላ የደርግ ፈርስት ቼርማን የሆነው አማን ሚካኤል አንዶም ኤክስኪዩትድ ወይም ደግሞ እንትን ተብሎ ነበረ። ለምንድን ነው ሲላል ኤርትራይድ ቱ ሪስቶር ዘ ሞናርኪ ቢ ዲስአግሪ ዊዝ መንግስቱ ራዲካል ፋሽናል ኦቨር ዘ ኤርትራን ዋር ኦፍ እንደ ሪፎርምስ ሲ he was Italian collaborates ዲ he refused implement land reform ይላል። መልሳችን የሚሆነው የዲስአግሪ ወይም ደግሞ ከመንግስቱ ሀሳብ ጋር ስላልተስማማ ነበረ። በኤርትራ ሰዓት በሚደረገው እንትን ላይ ከመንግስቱ ኃይለማርያም ጋር አልተስማማም ነበረ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። እንዲሁም ደግሞ ከቻፕተር 1 እስከ ቻፕተር 9 የሰራናቸው ጥያቄዎችና ይሄኛው እዚህ ጋር ሁሉንም ቻፕተር ከበር ያረኩላቸው ጥያቄዎች ከፈለጋችሁ በፒዲኤፍ መርጅ አድርጌ ወደ 350 ነው 380 ጥያቄ አለ ማለት ነው። ከፈለጋችሁ ቴሌግራም ላይ ልክላችኋለሁ። ላክልን በሉኝ ቴሌግራም ላይ አስቀምጥላችኋለሁ። ወደ 380 ምናምን ጥያቄዎች ናቸው ማለት ነው። እንዲሁም በቀጣይ ጂኦግራፊ ሰራላችኋለሁ። ጂኦግራፊ እንደጨረስኩ ደግሞ ማትስን የምሰራላችሁ። ፒስ አውት